ፓርላማው ጥቂት ሰዎች ቢጨምሩበት እንደው ተቃዋሚዎች ቢገቡበት ትንሽ ውበት እኮ ድምቀት ይኖረዋል ብሎ ተናገረ የሚገርም ፓርላማውን ውስጥ ተቃዋሚዎች እንዲገቡ የሚለው ያለው ተቃዋሚዎች በስነ ስርዓቱ ተወዳድረው አሸንፈው በፓርላማው ውስጥ መብት ኖሯቸው የመሳተፍ ጉዳይ አይደለም የሱም ፓርላማ እንዲያደምቁ ለማድረግ ነው ፍላጎቱ እዚህ ላይ አንድ ነገር ልንገርህ እስከዛሬ ድረስ ተናግሬ የማላቀው መቼም እንግዲህ ተመልከት በደንብ ህዝብ እንዲያዳምጠኝ ፈልጋለሁ ምን አይነት ሰው እንደሆነ ይሰውይ ብርሃኑ ተወዳድሮ የተሸነፈ እለት ምን አለኛ በይ እኔኮ ብርቱካንን ጠይቂያት ነበር እዛ የነበረው ምርጫ ሪግ ተደርጎ ብርሃኑ ተመርጧል የምርጫ ውጤት ተጭበርብሮ ብርሃኑ ፓርላማ እንዲገባ እሷ ቆምቢ ብላይ ነው አለኝ እንግዲህ አስብ አሁን ይቀደም በቀደም ይሄንን ነገር ፓርላማ ውስጥ ተቃዋሚዎች እንዲገቡ እንዳው ፓርላማውን ያሳምሩታል ያደምቁታል ሲል በሚቀጥለው ምርጫ ወደዳችሁም ጠላችሁ አንዳርጋቸው እዚህ ጋር ምን ተረዳው እውነት አብይ ቢፈልግ ማድረግ አቅቶት ወይስ የሆነ ተንኮል አስቦ ነው ምናልባት እዚህ ላይ እንደው ትንሽ ብትናገርበት ጥሩ ነው ምን መሰለህ መሳይ ይሄ ሰው ለተለያዩ ሰዎች የተናገራቸውን ነገሮች ግምት ውስጥ ካስገባ ይሄንን እኔን ሲያገኘኝ ዝም ብሎ ፈጥሮም የተናገረው ሊሆን ይችላል ያለው በቃ እንዴ እኔ እኮ በጣም ይከብደኛል አንዳንድ ቃላት እንዳልጠቀም ሰውየው ላይ እውነቴን ነው ስለሚከብደኝ ነው ይሄንን እንደዚህ ብሎ ነገረኝ አሁን እንዳልከው አሁን ሜቢ ብርቱካንን ያናገራትም አይመስለኝም ነው ማለት ያለው ቢያናግራትም በዚህ መንገድ ምርጫውን ውጤት እንቀይርና ብርሃኑን እናስገባው ቢላትም እሺ ማትለው እንደሆነ ይገባኛል ነገር ግን እሱ ከፈለገ እንዴ ከብርሃኑ የተወዳደረበት ቦታ እኮ ያሉትን የሴፍቲ ነት የሱን መራጮች በሙሉ አስቀድሞ በፓርቲው መዋቅር እኮ የኛን ሰው አትምረጡ ብርሃኑን ምረጡት ማለት ይችላል እኮ ከፈለገ አሁንም እኮ ማድረግ ይችላል አሁን እነበለጠ ሞላን ከፈለገ ፓርላማ ውስጥ እንዲገቡለት እነ ብርሃኑ ከፈለገ እንደ ፓርቲም ተወዳድረው ነው ማለት ያለው በሴፍቲ ኔት የያዛቸውን መራጮች በሙሉና የፓርቲ ሰዎችን በሙሉ በየከተማው ያሉትን በዚህ ቀጠና የምትመርጡት በለጠ ሞላን ብርሃኑ ነጋን ምናምን ነው ብሎ እኮ መመሪያ ሰጥቶ አስመርጧቸው ፓርላማ ሊያስገባቸው ይችላል ምን ችግር አለ ከፈለገም የምርጫ ውጤቱን ሪዛልቱን አስቀድሞ በማጭበርበር ድምጽ ኮረጆን በመስረቅና በመጨመርም ሊያስገባቸው ይችላል ማን ይቆጣጣራዋል እንዲህ አይነት ነገሮች የሚሰሩበት ሀገር ነው የሚቀጥለው ምርጫ ስለ ምርጫ ሲያወራ የታዘብኩት ነገር ቢኖር የተወሰኑ ሰዎች ሊመጡ የሚችሉበት ግን ተመርጠው ሳይሆን ወይ በሌላ መንገድ ሳይሆን በዚህ አይነት ድራማ ሊገቡ የሚችሉበት ሁኔታ ሊኖር ይችላል እስከማለት ድረስ ነው ያሰብኩትና እንዲህ አይነት ተራ የሆኑ ጭምልቅልቅ የወጣ ነገር ውስጥ ገብቶ ፖለቲካውን ሲያቦካው ነው ያየሁት እና ማን ነው የተቀየረው አንተ አይደለም የተቀየርከው ወይንም ሌሎች አብይን የሚቃወሙ አይደለም የተቀየሩት ሰዎች እነዚህ ናቸው ለምን መጀመሪያውኑ ፍትህ ስለሚባለው ነገር ምን አይነት አመለካከት እንደነበራቸው ዲሞክራሲ ለሚባለው ነገር ምን አይነት አመለካከት ነፃነት ለሚባለው ነገር ምን አይነት አመለካከት እንደነበራቸው ግራ እስከሚገባኝ ድረስ እንደ ብርሃኑ አይነቱ ሰው ልማት ያለ ነፃነት አይመጣም ብሎ በከፍተኛ ደረጃ ገብተ ጉግል ላይ ሁሌ ብርሃኑ ነጋ ብለህ ብትጽፍ የሚወጣው አርቲክል ይሄ ነው ኮምፕሮማይዝ ማድረግ ነፃነትን ለልማት ብለህ ኮምፕሮማይዝ ማድረግ ነፃነትንም ልማትንም የሚያሳጣ ነው የሚል በሱ ብቻ አይደለም ዓለም ላይ ታወቁ ኢኮኖሚስቶችም ፖለቲካ ኢኮኖሚስቶችም በስፋት ያመኑበትን ነገር አዳብሮ በአማርኛ በመጻፍ በእንግሊዝኛ ጽፎ ያቀረበበት አርቲክል ነው የሚወጣልህ ያለው ዛሬ ተመልሶ ይሄው ሰውዬ አብይ አህመድ የቱርኩ ሞደርናይዘር ከማል አታቱርክ ነው የሚመስለኝ ኢትዮጵያን እየቀጠቀጠ ወደ ልማት መውሰድ ይችላል ብሎ እኮ የተናገረ ሰው ነው እኔ ምን አርግ ነው የምትለኛለህ ይሄ ሰውዬ ጓደኛ ነው አንተ ብሎ በረሃ ገብቷል እንዴት ሊሆን ይችላል ይሄ እንደ አይነቱ ነገር እንዴት መቻል ይችላል ነው ይሄው ደጋግሜ ተናገርኩ ጻፍኩኛለሁ ቤተሰቦቿ ሳይቀሩ ጋብዘው ብላለው የግብዣው አይነት ዝርዝር ውስጥ አልገባም ያለው እሱንና እኔን የጋበዙን የራሱ የፓርቲ አባል ገነት አራጌና ሌሎች 6-7 ሰዎች የሚሆኑ ሰዎች ታስረው
ይሄውና 8ኛ ነው 9ኛ ወራቸው ነው ቤተሰቦቻቸው የት እንዳሉ እንኳን አይታወቅም ያለው ሌላው ሁሉ ቢቀር በዛ ደረጃ ለጋበዙት ቤት ወላጆቿ ሲል ለሱ አይደለም እሷን ተዋት ሲል ይሄንን ጌታውን ረባክህ ወላጆቿ እንኳን ያሉበትን ቦታ እንዲያውቅ ይደረግ ብሎ አብይን ጠይቆ ይሄ ማስፈጸም አቅቶት ነው እንዴት ይቻላል ያለው እንዲህ አይነት በደልና ግፍ በወላጆች ላይ ነው አንተን በሚቃወሙ ሰዎች ላይ በወላጆቻቸው በዛ ደረጃ በመታቃቸው ወላጆች ላይ ሲፈጸም እዚህ ዝም ብዬ መስሏል የምናደደው ወይ የምቆጣው በኃይለ ቃል መልኩ ስማቸውን ማነሳው ምርጫ ቢኖርኝ እኔ ያብይንም የብርሃኑንም የሌላውንም ሰው ስም ባላነሳው ወንጀላቸው ግን ተራራ ያከለ ስማቸውን ከማንሳት መቆጠብ እንዳንችል አድርጎናል ያለው ሁለት ለመናገር ይሄው ነው እኔ አገሬ ሰላም ሆና ዲሞክራሲ ሰፍኖባት ብልጽግና ተስፋፍቶ ጠቅላላ ድምጽ ወደማይሰማበት ልም ያለ የዓለም ጥግ ሄጄ ምኖርበት ሁኔታ ቢመጣ ደስታውን አልችለውም ነበር